ወሰላቱ ወሰላሙ ዐላ ረሱሊላህ እንደገና ተመልሰናል። እንግዲህ ስለ ነብዩላህ ኢሳ አመጣጥ ከአያታቸው ከሐና ጀምሮ እናታቸው መርየም እንዴት እንደተወለደችና እንዴት ማን እንዳሳደጋት እየገለጸልን ነበር ያለው ማለት ነው። እና መርየም በልዩ እንክብካቤ በነብዩላህ ዘከርያ ኃላፊነት ስር ሆና ስታድግ ተአምር እንደታየና ከዛ ክስተት ነብዩላህ ዘከርያም ተምረው ካሁን በኋላ ዱዓ የተቀባይነት አላገኘም ብለው ረገብ ብለው የነበሩትን እንደገና ስሜታቸው ተቀስቅሶ ለኔም እኮ የዛ አይነት የተባረከ ልጅ ልሰጠኝ ትችላለህ ብለው ጥያቄያቸውን በማጠናከራቸው ምን እንደቀናቸው ይገልጽልናል በጣልቃው ማለት ነው። ሁናሊከ ዱዓ ዘከርያ ረበ መርየም አና ለኪ ይህ አይነት ሲሳይ ከየት መጣልሽ ተብላ ስትጠየቅ من عند الله ان الله يرزق من يشاء بغير حساب በማለት መልስ ስትሰጥ የነብዩላህ ዘከርያን ስሜት ቀሰቀሰችውና የነ እንደገና በአዲስ መልኩ ባለ ኃይሉ ጌታውን ሙጥኝ ብሎ ለመነና ጸለየ ማለት ነው። قال رب هب لي من لدنك ذرية طيبة ጌታዬ ለዕምራን ይችን የመሰለች የተባረከች ልጅ እንደሰጠው ሁሉ ለዕምራን ቤተሰብ ለኔም እንደዚሁ የተባረከ ንጹህ ልጅ ስጠኝ በማለት ዱዓ አደረገ ይላል። ኢነከ ሰሚዑ ዱዓ አንተ የአቢተኞችን አቤቱታ ሰሚ ተቀባይ የሆንክ ጌታ ነህና ለኔም እኮ የተባረከ ልጅ ልሰጠኝ ትችላለህ በማለት ጌታውን ተማጸነ ይላል። እናሳቸው እንግዲህ በተዳከመ እድሜያቸው በመጨረሻ አካባቢ ነው ይሄን የሚጠይቁት። ያኔ ወቅቱ ሲደርስ ሁሉም ነገር ቀላል ነውና አሁን አላህ Subhanahu Wa Ta'ala በዛ አጋጣሚ ለሳቸውም ጥሩ ድል ሊሰጣቸው ነው። ፈናደቱል መላኢካ ወሆ ቃኢሙ ይصلي في المحراب በቤተል መቅዲስ ጓዳ ውስጥ እየሰገዱ ቁመው እያሉ መላእክቶች መተው ጠሯቸው ማለት ነው። ያ ነብዩላህ ያ ዘከርያ እያሉ ይጠሯቸዋል እሳቸው ሶላት ውስጥ ዱዓ ያደረጉ እያሉ ማለት ነው። ወዳውኑ እንግዲህ ቱማታ መልሱ መጣላቸው ማለት ነው። እሳቸው ዱዓ በማድረግ እያሉ ሀብሊ ذرية طيبة ኢነከ ሰሚዑ ዱዓ ሲሉ ወዳውኑ በቅጽበት ሂዱና በቃ የጠየቀው ልጅ ሰጣሃለሁ ብላችሁ ንገሩ ብሎ መላእክቶችን ልኳል። የመላእክታ ቡድን ያ የመላእክታ ቡድን መጣና በሩ ላይ ቆሞ ያ ዘከርያ ብለው መልስ ሊሰጧቸው ነው ማለት ነው። ፈናደቱል መላኢካ ወሆ ቃኢሙ يصلي في المحراب በጓዳቸው ቁመው ጌታቸው ጋራ እየተወያዩና እየተማጸኑ ዱዓ በማድረግ ላይ ያሉ መላእክቶቹ መተው ጠሯቸው። ምን በሚል አን አላህ ይበሽሩከ ቢያህያ አላህ Subhanahu Wa Ta'ala ያህያ የተባለ ልዩ ልጅ እንደሚሰጥህ አብስሩ ብሎናልና ደስ ይበልህ ብለው ምስራት ነገሯቸው ማለት ነው። ከነስሙ አስቀድሞ ጌታ የሰየመው የተባረከ ልጅ ማለት ነው። ሳይጸነስ ሳይወለድ አላህ ስሙን ሰጣቸው ማለት ነው። ያህያ የተባለ ልጅ ልሰጥህ ወስኛለሁኝ ብላችሁ ንገሩት ብሎ መላእክቶቹን ላካቸው። ያህያ የተባለ ልጅ ሊወለድልህ ነው ብለው መተዋበሰሯቸው ማለት ነው። ሙሰድቀን ቢከሊማት ሚን አላህ እና ይሄ ያህያ የተባለው ልጅ መጀመሪያ እንግዲህ የተለያዩ መልካም ስነ ምግባሮች አሉት። ከነዛ ባህሪያቶቹ አንዳንዶቹን ከወዲሁ እጠቁማለሁ አላቸው። አንደኛ በአላህ ልዩ ቃል የሚያምን ይላል። በአላህ ልዩ ቃል የመጀመሪያ አማኝ የሚሆን ልጅ እሰጣለሁኝ ብላችሁ አብስሩ ብሎናል ይላል። ማለት ምንድነው? በኢሳ የሚያምን ማለት ነው። ኢሳን አሁን ተመሪም ሊያስወልድ ነው አላህ እና ኢሳና ያህያ የሚመጡበት ወቅት ተቀራራቢ ነው። ያህያ ቀደም ብለው ትንሽ ተወለዱ እና የህታማማች ልጆች ያክስትና ያክስት ልጅ ናቸው ማለት ነው። እና አሁን ይሄ ልጅ እንግዲህ በእድሜ ተቀራራቢ ስለሆኑ የኢሳ ጓደኛ ሆነው ሊያድጉ ነው አብረው ማለት ነው። መርየም ኢሳን ተወልዳለች፣ አክስቲቱ ደግሞ ያህያን ተወልዳለች ማለት ነው። አብረው እየተጫዋወቱ ያድጉና ቀደም ብለው ትንሽ ኢሳ ተላኩ ማለት ነው። ኢሳ በሚላኩበት ጊዜ ነብይ ነኝ ብለው ሲያበስሩ ኢሳ የመጀመሪያው አማኝ ማን ሆነ? የያህያ የተባለው ሰው ልጅ ማለት ነው። እንግዲህ የሳቸው ልዩነት እዚህ ላይ ነው ማለት ነው። ሲዲቃቸው ነብይ ሆነ ማለት ነው። የኢሳ ሲዲቅ የመጀመሪያው አቡበክራቸው ነብይ ነበረ ማለት ነው።
ያህያ ቢከሊመት ሚን አላህ የበአላህ ልዩ ቃል የሚያምን የሆነ ልጅ ሰጣለሁኝ አላቸው ለዘከርያ በአላህ ልዩ ቃል ማለት መርየም ኢሳ እንድትወልድ ያደረገው ወደፊት ያው ይመጣል አሁን በጣልቃው ነው የነ ዘከርያ ጉዳይ የገባውና ኩን በማለት ነው አላህ እንዲወለድ ያደረገው በተለምዶ ልጅ የሚወለደው አባትና እናት ጥምረት በሚያደርጉ ጊዜ ነበር የእናትና የአባት ፈሳሽ ተቀላቅሎ ነበር ልጅ የሚሆነው ማለት ነው አሁን ግን አላህ Subhanahu Wa Ta'ala መርየምን ማንም ሳይነካት ድንግሏን ልጃገረድ እያለች ውለጂ ብየሻለሁ ብሎ ልዩ ትእዛዙን ላከላት በመላእክ ማለት ነው ያ ትእዛዝ ሲደርሳት ትእዛዙ ነው ራሱ ገብቶ ጽንስ የሆነው ማለት ነው ያ በጌታ ትእዛዝ በጌታ ልዩ ቃል ለተወለደው ልጅ የመጀመሪያ ደጋፊና አማኝ ማን ሆነ ያህያ ሆነ ማለት ነው እና ለዛ ለታምረኛው ነብይ የመጀመሪያ ደጋፊ አድርጌ ሰጣለሁኝ እሱም እንደገና ነብይ ይሆናል ማለት ነው በተራው በዚህ መልክ አላህ Subhanahu Wa Ta'ala የተባረከ ልጅ እንደሚሰጣቸው ለዘከርያም ቃል ገባላቸው ማለት ነው ሙሰዲቀን በከሊማት ሚን አላህ ከአላህ በሆነችው ልዩ ቃል የሚያምን ከአላህ የሆነችው ልዩ ቃል ባፈራችው ነብይ የመጀመሪያ አማኝና ተባባሪ የሚሆን ልጅ ላንተም ሰጣለሁ አላቸው ማለት ነው ወሰይደን في قومه በህዝቦቹ መካከል ደግሞ ክቡር ሰው ወገኖች በሙሉ የሚወዱትና የሚያከብሩት የሰው አለቃ የሆነ ሰው ሰጣለሁ ይላቸዋል ማለት ነው واني خفت الموالي من ورائي وكانت امراتي عاقرا فهب لي من لدنك وليا ይላል ሱረቱ መርየም ላይ ናሳቸው ልጅ ታልተወለደልኝ እኔን የሚተካ ካልሆነ እኔ ከሞትኩ በኋላ እነዚህ እስራኤላውያን የኔን ሃይማኖት ጥለው ሌላ ጃሂልያ ውስጥ ይገባሉ ብዬ ፈራለሁኝ ብለው ነበር ዱዓውን ያቀረቡት ማለት ነው በዛ መሰረት እሳቸውን የሚያጥፍ የሚተካ ታላቅ ልጅ እንደሚሰጣቸው ማለት ነው እንግዲህ የኔ አይነት መርህ የኔን አላማ የሚከተል ልጅ ቢኖረኝ በህዝብ መካከል እኔ ተወዳጅና ተከባሪነት ስላለኝ ያ ልጅ ደግሞ እኔን ተተካ ተውሂዱ ይቀጥላል ማለት ነው እኔ ግን ተሞትኩኝ በኋላ ሰዎቹን የሚተኩ አይደሉም ህዝቦቹ በአካባቢ ያሉት ስለዚህ ይሄንን እንግዲህ ክፍተት የሚዘጋ ሰው ከሌለ ሚዛን ያለው ሰዎች ወደ ጃሂልያ ነው የሚሄዱት ማለት ነው እና ባክህ ለህዝቦች እረኛ የሚሆን የሚጠብቃቸው አለቃቸውና እነሱ የሚያከብሩትና የሚያፈቅሩት ሚዛን ያለው ሊስጠይ ብለው ነበር ዱዓ ያደረጉት ማለት ነው በዛ መሰረት ወሰይደን አላቸው አዎ በህዝቦች ዘንዳ በጣም ተከባርነትና ተሰሚነት ያለው ታላቅ ልጅ ሰጣለሁ የሚል መልስ መጣላቸው ማለት ነው ወሐሱረን እንደገና ደግሞ በዒባዳው ረገድ ጌታውን በጣም ከመውደድና ከማክበር ብዛት የተነሳ ሐሱር የሆነ ልጅ ሰጣለሁ አላቸው ማለት ነው ሐሱር ማለት በመሰረቱ የሴት ፍላጎት የሌለው ማለት ነው የሴት ፍላጎት የሌለው ማለት እንግዲህ ማንኛውም ተቃራኒ ጾታ ወንድ ከሆነ ሴት ይፈልጋል ሴት ከሆነ ወንድ ትፈልጋለች እንደሚታወቀው ማለት ነው ነብዩላህ ዘከርያ ያህያ ግን ከዚህ ስሜት የራቁ ነበሩ ማለት ነው በጣም በዒባዳ የተመረዙ ናቸው አንዲት ደቂቃ ያለ ዒባዳ ማሳለፍ አይፈልጉም ዒባዳ የሚያሻገላቸው ነገር አይፈልጉም ስለዚህ በጣም ጌታቸውን ከመውደዳቸው ብዛት የተነሳ የሴት ስሜት የላቸውም ጭራሹን ማለት ነው ምክንያቱም ሴት እንጣለ እሷን ማጫወት ከሷ ጋር መዝናናት እንደገና ልጅ ተወልዳለች ልጆቹ ታውረድ ምናምን ሐሳቡን እየሰረቀው ነው የሚሄደው ማለት ነው ጓዝ እየበዛ ነው የሚሄደው ላቱልሂኩም አምዋሉኩም ወላ አውላዱኩም አን ዚክሪላህ እንዳለው የነብይ ግን ያህያ በምንም አይነት ሴት የሚባል ነገር ትዝ አይላቸውም ጭራሹን ማለት ነው እና ከሴት ስሜት የራቀ ይላቸዋል ለማን ብሎ እንግዲህ በተፈጥሮው የወንድነት ስሜት የለውም ማለት አይደለም ቅጥቅጥ ነው ማለት አይደለም አላህ Subhanahu Wa Ta'ala በጣም የወደደውና የባረከው ከመሆኑ የተነሳ እሱም ከሱ ውጭ ማንንም እንዲያፈቅር አይፈልግም እሳቸውም ከጌታቸው የሚያሻገላቸው ነገር አይፈልጉም በኢባዳ የተጠመዱ ናቸው 24 ሰዓት ማለት ነው ወነብየን ሚነ ሷሊሒን ከዛም በላይ ደግሞ ከታላላቆቹ ነብይ ነው ማለት ነው ከደጋጎቹ ስመጥር ከሆኑት ነብዮች የሚቆጠር ልጅ ነው ዝም ብሎ ልጅ ሳይሆን እንደዚህ አይነት ልዩ ልጅ ሰጣለሁ ብሎ አበስራቸው ማለት ነው ለማን ለዘከርያ ያህያ እንደሚወለድላቸው ይህም በሚላቸው ጊዜ
በጣም እንግዲህ ተጠበቁት በላይ አስደሳች የሆነ ዜና በመሆኑ እሳቸው ማመን አቃታቸው። እውነት ይሄ ነገር ሊሆን ነው ወይስ ምንድነው? በቁም እየቃዠው ነው ህልም ነው አሉ ማለት ነው። ቃለ ረቢ አና የኩኑ ሊ ጉላም አሏቸው። አለ እንዴ እውነት ነው የሚባለው ነገር እውነት ምንድነው የምሰማው ያለሁት? እውነት ለኔ ልጅ ሊኖረኝ አሉ። እሳቸው ልጅ ወልዳለ የሚለው ተስፋቸው በጣም መንምኖ ነበረ። የመርየም ጉዳይ ነው ይሄን አይነት ስሜት ዘርቶባቸው እንደገና ዱዓ እንዲነሳሱ ያደረገ። አሁን ግን መልሱ በጣም አስገራሚ በሆነ መልክ ሲመጣ ማመናቃታቸውና እውነትን የለወልዳሉ። አና የኩኑ ሊ ጉላም እኔም የልጅ አባት ልሆን ልጅ ሊኖረኝ ጌታዬ አሉ። ወቀር በለገኒ የልኪበሩ እና እኔ የሽምግልና ጣራ ደርሻለሁኝ። በእኔ እድሜ ያለ ሰው በአሁኑ ጊዜ ይወልዳል ተብሎ አይጠበቅም አሉ። ወምራአቲ አቂር እንደገና ባለቤቴ ደግሞ ድርቅ ያለች መካን ናት። በአገንባሪ በቅሎ ቃጭል ተጨምሮ እንደሚባለው ማለት ነው። ሰውየው ሽማግሌ፣ ሴትዮዋ መካን፣ እሷም አሮጊት ናት። እድሜዋም ሄዷል። በወጣትነቷም ሞክረው አታቅም። ስለዚህ እንዴት ተብሎ አሉ እንደኛ ቤት እንዴት ልጅ ሊመጣ ይችላል? አንደኛ እኔ ትንሽ የወጣትነት ስሜት መካከል እድሜ እንዳው ትንሽ እንኳን ይወልዳል ብሎ ወደ 60ዎቹ ምናምን ያለ ሰው ቢሆን ይወልዳል ይባላል። አሁን እሳቸው ወደ 90 አካባቢ ወይ ወደ ሞታው ተጠግተዋል ማለት ነው። ሴትዮዋም አሮጊት ናት። በዛው ላይ አርግዛ የማታቅ ናት። በአፍላዋም ጊዜ አስባው የማታቅ ነገር ናት። መካን ናት። እንዴት አድርጎ ከኛ መካከል ልጅ ይወለዳል በማለት እንደገና አድናቆታቸውን ገለጹ ማለት ነው። ወቀድ በለገኒ የልኪበሩ የሽምግልናው እድሜ ጨረሻ ጣራ ደርሷል። ከዚህ በኋላ ሞት እንጂ ምንም አልቀረኝም ማለታቸው ነው። ወምራአቲ አቂር ባለቤቴ ደግሞ የለየላት የታወቀች መካን ናት። ስለዚህ ከኛ መካከል እንዴት ብሎ ነው ልጅ የሚመጣው ይላሉ። መጀመሪያ 9 ብለው ሲወተውቱ ከርማ አሁን ይመጣል ሲባል እንደገና እንዴት ይመጣል ማለት ምን ማለት ነው? መጀመሪያ እንግዲህ ተስፋቸው ያለው ተዛሬ ተነገ ያሉ ነበር። አሁን ግን የመጨረሻ ጣራ ላይ ደርሰው ካሁን በኋላ እንኳን የሚባልበት ደረጃ ላይ ከደረሱ በኋላ ስለመጣ እንዴት ተብሎ አሰኛቸው ማለት ነው። ያኔ ተጌታ ገፍተ የመጣ ነገር የሚገድበው የለምና ቃለ ከذلك الله يفعل ما يشاء አንተ ምን አገባህ አላቸው። አላህ አደርጋለሁ ካለ እንደዚህ ነው የፈለገውን የሚያደርገው። አንተ ሽማግሌ ሁን፣ እሷ አሮጊት ሁን፣ መካን ሁን፣ እኔ ሁን ታልኩ ምን ችግር አለ? ይሄ ሁሉ እኮ የሚከለክለኝ ነገር የለም በማለት አረጋገጠላቸው ማለት ነው። ያኔ ነገሩ እንደሚፈጸም ሲረጋገጥላቸው ደግሞ ችኳላ ደግሞ ተሰማቸው ማለት ነው። አሁን ነገ ዛሬ ሞታለሁ እያሉ እየፈሩ ስለሆነ ይሄ ልጅ እውነት ተወልዶ ባይኔ ያየዋለሁኝ ወይስ ሳላየው ሞት ይሆን የሚል ስጋት ስለተሰማቸው ቃለ ረቢ ጃአል ሊ አያ መጀመሪያ መረገዙን መጸነሱን በተግባር የሚያረጋግጥልኝ ልዩ ምልክት እፈልጋለሁኝ። ልዩ ምልክት አድርግልኝ እንግዲያውስ የምታደርገው ከሆነ ብለው ጠየቁ ማለት ነው። ምክንያቱም ሴቶች ሲያረግዙ እንደምታውቁት የወር አበባ ይቀራል። ሆዳቸው ተለት ወደ ለት ያው ያደገ ይመጣል። በዛ ይታወቃል ማለት ነው። የተለያዩ የጤንነትም ለውጥ ይታያል። አሁን ሴትዮዋ ያለቀላት አሮጊት ናት። የወር አበባ ቀረ ተብሎ እንዳይታወቅ ወጥሮስ መቻለ የ90 ዓመት አሮጊት እና እንግዲህ እንዴት ተብሎ ነው መረገዙን ማቀው አሉ ከጉጉታቸው ብዛት የተነሳ ማለት ነው። ያኔ ምን አለ አላህ ቃለ ረቢ ጃአል ሊ አያ ልዩ ምልክት አድርግልኝ ልጁ ለመረገዙን የሚያረጋግጥ በሚሉት ጊዜ ቃለ አየቱከ አላ ተከሊመ الناس 3 አያም ሁሉም ነገር ታምር ነው። እንግዲህ ሴት ማርገዟ የምታወቅበት ልዩ ምልክት ባህሪያት ነበራት። ያ ነገር በእናቲቱ በኩል መምጣት የማይችል ከሆነ በአንተው በኩል ይመጣል ምልክቱ አላቸው ማለት ነው። ባለቤት ማርገዟን በአንተ አሳያለሁ ምልክት እሷ ላይ ሳይሆን ይላቸዋል ማለት ነው። እና እሱ ምንድነው አላ ተከሊመ الناس 3 አያም ለ3 ቀናት በተከታታይ ሰዎችን ማናገር አትችልም። ያኔ ልጁ መረገዙን በዚህ ወቀው አላቸው ማለት ነው። እና ተላተላሊ ሰውያ ይላል ሱረቱ መርየም ላይ ሰውየን አንተ ጤናማ ሆነህ መናገር አቅቶህ በቃ ተዘግተህ 3 ቀን ትቆያለህ ሲላቸው በቃ መሞቴ ነው ብለው እንዳይደነግጡ በጤንነት ነው ኖርማል ሆነ ምንም ሳትታመም ሳትደክም
አንደበት ብቻ ይዘጋል አላቸው አላህ Subhanahu Wa Ta'ala እና ሰው ማናገር አትችልም ለመናገር ይፈልጋሉ አንደበታቸው አይናገርም 3 ቀናት በመደዳው ማለት ነው ኢላ ረምዘን እና የህዝባቸው መሪ ናቸው ዒባዳ የሚያሰግዱት ሁሉ ነገር መመሪያ የሚሰጡት እሳቸው ናቸው ያ መመሪያውን በጥቅሻ እንዲሰጡ አደረጉ ማለት ነው አሁን እንደዚህ ስሩ ለማለት በጭንቅላታቸውና በእጃቸው ሙክራብ ላይ ቁጭ ብለው ኹጥባ ሲያረጉ ኹጥባው የጥቅሻ ኹጥባ ሆነ ማለት ነው ያናገሩ የሚፈልጉትን መልእክት በእጃቸው እንዲ ብለው በጭንቅላታቸው ያስረዷቸዋል በዛ ይገባቸዋል 3 ቀን ያህል ምንም ነገር ሳይናገሩ ቆዩ ማለት ነው ያኔ ልጁ እንደተረገዘ ተረጋገጠ ማለት ነው ኢላ ረምዘን ማለት ኢላ ቢልኢሻራ በጥቅሻ ካልሆነ በስተቀር ህዝቦችን ማናገር አትችልም ለ3 ቀናት ያህል በሙሉ ጤንነት ይያለህ አላቸው ማለት ነው ወዝኩር ረበከ ከቲራ እና ይሄንን ታላቅ ጸጋ ለሰጠ ጌታ በብዛት አውሳው አወድሰው ጌታን ሲዘክሩ ግን ይችላሉ ሱብሃንአላህ ማለት ከፈለጉ አስተግፍሩላህ ማለት ከፈለጉ እንደነበረ ሰው ማናገር ከፈለጉ ግን አይችሉም ማለት ነው ጌታን በብዛትና በስፋት አወድስ ቢልዓሽይ ወልኢብካር በምሽትና በማልዳ ሰዓት በተለይ በብዛት ጌታን ልታወድስና ልታመሰግን ይጠበቅብሃል አላቸው ማለት ነው በዛ መልክ ያው ምልክቱ ተከሰተ ልጁ እንደተረገዘ ተረጋገጠ ማለት ነው እና ያው መወለጃው ሲደርስ ሊወለድ ነው አሁን ይሄ የዘከርያና የያህያ ጉዳይ ከመርየም ቂሷ ላይ ጣልቃ ገብቶ አሳዳጊዋ በመሆናቸው በሷን በማሳደግ እሷ ብቻ ሳይሆን የተጠቀመችው እሳቸውንም እንዴት እንደተጠቀመቻቸው ለማሳየት ነው ማለት ነው ታሪክን በታሪክ አሰባጥሮ ያቀረበልን ከዛ በኋላ ዋናው የተነሳ ነው ስለ መርየም ጉዳይ ነውና ወደ መርየም ሊመልሰን ነው ያህያ ተወለዱ በጣም ጥሩ ልጅ ሆነው አደጉ የኢሳ ጓደኛ ሆኑ ወደፊት ያው ይቀጥላል ታሪካቸው በሌላውም ሱራ ይመጣል ማለት ነው አሁን ግን ወደ መርየም እንመለስና ይላል ወይት ቃለቲል መላኢከቱ መርየምም ያድጋለች ነፍስ አውቃለች እሳቸው ጋራ ኢባዳዋን እየተከታተለች ነው ትምርቷን እየተማረች ነው ያለችው ጥሩ ወጣት ሆናለች ለትዳር ተቃርባለች ግን በዚህ ሁኔታ ላይ ያለች ያልተጠበቀ ልዩ ክስተት ሊመጣ ነው ማለት ነው እና መጀመሪያ መላእክቶች መጡ እሷ ባለችበት ቦታ በዛው በጓዳዋ ውስጥ መላእክት መጥቶ አናገራት ሚዛዋ ደግሞ ይሄ ነው የነብይነት ደረጃ 1 ነጥብ ነው የሚጎላት እሷ ነብይ ልትሆን ነብይ መጥቶ የሚያናግረው መላእክት የሚያናግረው ማን ነው ነብይን አይደለም እሷን መላእክቶች መጥተው በቀጥታ አናገሯት ዘከርያ እንደሚያናግሩ እሷንም አናገሯት ማለት ነው ማልኳቸው ረብል ዓለሚን ማለት ነው ወይት ቃለቲል መላኢከቱ መላእክቶች መጡና ለመርየም ያ መርየም አሏት አንቺ ኻዲመቱ በይቲላህ የአላህ ቤት አገልጋይ የሆንሽው ልዩ ልጅ ሆይ አሏት ኢነላህ አስጠፋኪ አላህ Subhanahu Wa Ta'ala መርጦሻል እኮ አንቺን አላህ ከሴቶች መካከል ወደር የሌለሽ ልዩ ንጹህ ልጅ እንድትሆኚ አንቺን ለታላቅ ዲል መረጠሽ ብለው ብስራት ነገሯት ማለት ነው እና አስጠፋኪ ቢልመዝየቲል ዓሊያ ከፍ ያለ ደረጃ ሰጥቶሻል የሰው ልጅ ሴቶች ታውን ቀደም አይተውት አግኝተውት የማያውቁ ትልቅ ማዕረግ ላይ አስቀምጦሻል ብለው ነገሯት ማለት ነው እና ሲዲቅያ ነው ደረጃቸው ጣራው የመጨረሻው ወኡሙሁ ሲዲቃ ይላል ሌላው ቦታ ማለት ነው ለልጅሽ ሲዲቅ እንድትሆኚ አድርጎሻል አላቸው ማለት ነው እና ከመለ ሚን الرجال كثير አሉ ነብዩ አለይሂ ሰላቱ ወሰለም كما في صحيح البخاري ومسلم በወንዶች ዓለም ብዙ ሰዎች ከፍተኛ ደረጃ ጣራ ደርሰዋል አሉ ያው በርካታ ነብያትና ሩሱሎች ከወንዶች ነው የተፈጠሩት እና ወለም يكمل من النساء الا 4 ይላል ማለት ነው ከሴት ግን ከፍተኛ ደረጃ ደረሰ የተባሉት በጣት የሚቆጠሩ ናቸው ጥቂቶች ናቸው ከነዛ የመጀመሪያዋ ይች ልጅ ናት ማለት ነው መርየም እና መርየም ቢንቱ ኢምራን አላህ Subhanahu Wa Ta'ala ካሚለል ኢማን ያደረጋትና የሴት ነብይ ቢኖር ኑሮ እሷ ነበረች የመጀመሪያ ነብይ የምትሆነው ማለት ነው ግን አንዲት ነጥብ ይጎላታል ነብይ ለመሆን ይሄም ቀላል ደረጃ አይደለም ማለት ነው በሚሊዮን የሚቆጠሩ ወንዶች ያልደረሱባትም የሷን ቦታ ማለት ነው በሌሎች እንግዲህ በነብዮች ብትበለጥም በሴቶች ዓለም የመጀመሪያ ነጥብ ላይ ናት ማለት ነው እና ለዚህ ከፍተኛ ማዕረግ መርጦሻል ጌታሽ ብለው ብስራት ነገሯት መላእክቶቹ መጥተው
ወጧሃረኪ ከመጥፎ ባህሪያት ሁሉ አጸዳሽ እንደማንኛውም ሴት ልጅ አስቀያሚና መጥፎ ባህሪ ባንቺ ላይ አይኖርም ንጹህ ቅዱስ አድርጎ ፈጠረሽ በማለት አወደሷት ማለት ነው ወስጠፋኪ አላ ኒሳኢል ዓለሚን እና በአለም ላይ በዘመንሽ ከሚገኙት ሴቶች መካከል ወደር የሌለሽ ከፍተኛ ክብር ያለሽ ሴት አድርጎ መረጠሽ በማለት ነገሯት ማለት ነው ስለዚህ መርየም በአጠቃላይ አልዓለሚን የሚለው የሚያመለክተው በአለም ህዝቦች ሴቶች ላይ የሚለውን ነው ግን ሙፈሲሮች አላ ኒሳኢ ዓለሚ ዘማኒሃ የሚል ያመጣሉ ላይሆንም ይችላል በሴቶች ላይ የመጨረሻ እሷ ናት ማለት ይቻላል ማለት ነው ግን በሷ የሚወዳደሩ ሴቶች መጥተዋል የተወሰኑ ሴቶች ማለት ነው ሌላዋ የፊራውን ባለቤት የነበረችው አሲያ ቢንቱ ሙዛሂም ረሂመሃላህ እሷም ከፍተኛ ደረጃ አላህ ተደረሱት አንዷ ናት ማለት ነው ሌላው ኸዲጃ ቢንቱ ኹወይሊድ ናቸው ማለት ነው ኸዲጃቱል ኩብራ የነብይ ባለቤት ማለት ነው ከዛ ቀጥላ ፋጢማ ቢንቱ መሐመድ አለይሂ ሰላቱ ወሰላም ከዛ አይሻ ቢንቱ አቢበክር እነዚህ ናቸው የዓለም ፈርጥ ሴቶች የሚባሉት ማለት ነው ስለዚህ እንግዲህ ከነዚህ የመጀመሪያ ረቅም ዋሂድ የሆነችው ማን ሆነች መርየም ሆነች ማለት ነው መርየም እንግዲህ አጠቃላይ ሁሉንም ትበልጣቸዋለች ተባለም በዘመኗም ይሁን ማንኛውም አላህ Subhanahu Wa Ta'ala ቢወህይ ሙነዘል የመረጣቸው በመሆን ትለያለች ስለዚህ ነሰን ሶሪህ ያላት እሷ ናት ሌሎቹ አሁን በቁርአን ደረጃ እስጠፋቂ ወጠሃረቂ ተብሎ የተነገረለት የለም ማለት ነው በሐዲስ ነው የመጣው የሌሎቹ ስለዚህ የአሲያ እርግጥ ተጠቅሷል ታላቅ እንደሆነች ግን በዚህ ደረጃ ቢነስን ሶሪህ እስጠፋቂ አላ ኒሳኢል ዓለሚን በሚል ቃል አልተገለጠም የአሲያም ቢሆን ማለት ነው እና ስለዚህ መርየም በአጠቃላይ የሴቶች አለቃ ናት ማለት ያስደፍራል ከዛ በኋላ አላህ Subhanahu Wa Ta'ala በዚህ መልክ ታላቅ ደረጃ እንደሰጣት ከገለጠና ታበሰራት በኋላ ባጠፋው እሷ ደግሞ ሽክር እንድትመልስ ያ መርየም ቁኑት ለረቢኪ አለ እና መርየም እንግዲህ አንቺ አላህ Subhanahu Wa Ta'ala ለታላቅ ማዕረግና ክብር መርጦሻልና አንቺ ደግሞ በአላህ አቅምሽ ሁሉ ጌታሽን በመፍራት ሁሉ ጊዜ ሰለቸኝ ደከመኝ ሳትይ ኢባዳሽን ቀጥይ እድሜ ልክሽን ብታወድሽው ያንቺ ወረታ አይከፈልም አላህ ይዋለልሽ ውለታ የሰጠሽ ደረጃ ፈለገውን ያህል ኢባዳ ብታረጊ ጌታን ብታመሰግኒ እንኳን ሹክሩ ሊመጣጠነው አይችልምና በአላህ አቅምሽ ሁሉ ጌታሽን ፈርተሽና አፍቅረሽ ጌታሽን ማወደስና መገዛት መቀደስ አለብሽ ተባለች ወስጁዲ እና ስግደትን አብጂ ወርከዒ ማራኪዒን አጎንባሾች ጋራ አብረሽ አጎንብሺ ወንዶች ጋራ ስገጂ ማለት ነው ይሄም ሌላ ሚዛዋ ነው ማለት ነው እና ሷበይተል መቅዲስ ያው ባለሟል ናት የመስጂዱ ሰራተኛ ሐላፊ ናት ስትሰግድ ከወንዶች ሶፍ አብራ ነበር የምትሰግደው ማለት ነው ሌላ ሴት ከኋላ ነው መሆን ያለባት ከወንዶች ሶፍ መግባት አትችልም ማለት ነው እሷን ግን አላህ ልዩ ደረጃ ስለሰጣት ከሰጋጆች ጋራ አብረሽ ተሳተፊ አብረሽ ስገጂ ብሎ ፈቀደላት ማለት ነው በዚህ መልክ እንግዲህ ለታላቅ እንግዲህ ደረጃ መርጧት እንደገና ደግሞ ለታላቁ ነብይናት ለማድረግ እያዘጋጀት ነውና በይመልክ ነው የኢሳ ዘረግ እንደመጣው ይያላውን እንደ መንደርደሪያ ነው ኢሳን እንዴት እንደፈጠረው ሊገልጽ ፈልጎ ነው ከወዳ ታሪኩን በዚህ መልክ የሚያመጣልን ማለት ነው ذلك من انباء الغيب ይላል እና አሁን እንግዲህ በመርየምና ባስተዳደጓ እንደውም በዘከርያና በልጁ ዙሪያ የነገርንህ ጉዳይ ይላል ይሄ በጣም ሩቅና ድብቅ ተሆኑት ምስጥሮች ነው ይላል እኔ ባልነግርህ ኑሮ ስለነዚህ የተባረኩ ቤተሰቦች በዚህ መልክ ማን ነበር ሊነግርህ የሚችለው ማጣም ከማንኛውም ሰው ስሜት የራቀና የተደበቀ የታሪክ እንቆ ነው እኮ እየነገርኩ ያለው ይላቸዋል ኑሂ ኢለይከ ያ ሙሐመድ ወደ አንተ የማወርድልህ ማንም ሰው ሊነግርህና ሊያስተምርህ የማይችል ልብቅና ስውር የሆነን ታሪክ ነው እየነገርኩ ያለሁት ይላል ወማ ኩንተ ለደይህም አንተ በዛ ወቅት እነዚህ ሰዎች ዘንዳ አልነበርክም እኮ ይላል ይዙልቁና አቅላመሁም ቀለሞቻቸውን በሚጥሉ ጊዜ በባህር ላይ ወይም በጅረት ውሃ ላይ አዩሁም የክፉሉ መርየምን ማን ነው እድለኛ የሚያሳድጋት ብለው ለመወዳደር እጣ በሚጣጣሉ ጊዜ አንተ እዛ አካባቢ ነበርክ እንዴ
እኔ ባልነግርህ ኑሮ ይሄን ምስጥር ከየት ታመጣው ነበር ይላቸዋል ማለት ነው። ቅድም ያው እንደተጠቀሰው መርየም ገና በርጥብ ተወልዳ በጨርቅ ተከላ ይህቺ ለናንተ አገልጋይ ረዳት እንድትሆን ተነዝሬ የተወለደችልኝ ልጅ ናት፣ የማናት ልጅ ካላችሁ ያለቃችሁ የነበረው የኢምራን ልጅ ናት ብላ ሰጣቸው። በደስታ ሁላቸውም ተቀብለው እኔ ያሳድግ ተሻሙባት። ያኔ አንዱ ለሌላው ተናዙል መሆን ስላልፈለገ እጣ እንጣጣል ተባባሉ ማለት ነው። እጣውን እንዴት እንጣጣል በሚባሉ ጊዜ ያው ተውራት ይጽፉበት የነበረ ቀለም ነበራቸው። ቀለማችንን እጅረት ውሃ ላይ ወስደን እንጣል እና ሰው አይደለም የሚያወጣው እጣውን ማለት ነው። ሰው ከሆነ አርሎ አድርጎ ለዘመድ ለወዳጅ እንዳይሸጉዳቸው በመፍራት ለባህር ሰጡት፣ ለውሃ ሰጡት እጣውን ማለት ነው። ሁላችሁም ቀለማችሁን ሰብስቡ አመጡና አይናቸው እያየ ጅረቱ ሃየ ኡርዱን ሀገር የሚገኘው ትልቁ ጅረት እዛ ወስደው በህዝብ ፊት ፏፏቴው ላይ ጣሉት ማለት ነው። ቀለማቸውን በሚጥሉት ጊዜ እንዴት ነው የተስማሙት? ቀለሙን ውሃው ይዞት የሄደ ቀለም ተሸናፊ ነው፣ ውሃውን ተቋቁሞ ባለበት የቆየ ቀለም አሸናፊ ነው ተብሎ ተስማሙ መጀመሪያ ማለት ነው። በዛ መልክ ጅረት ውሃ ላይ እንዳባይ በሚሆን ኃይለኛ በሚጎርፍ ውሃ ላይ ቀለማቸውን ወስደው ጣሉ። በሚጥሉ ጊዜ የዘከርያ ቀለም አለበት ቦታ ተተክሎ ቁጭ አለ፣ ውሃው ሊወስደው አልቻለም ማለት ነው። ሌላው በሙጠር አድርጎት ሄደ። እንዳውም የሳቸው ተመልሶ በፏፏቴው ወደ ላይ ነጠረ ይላል ወደ ኋላ። የዛ ጊዜ በቃ ሁሉም እስላም ሆነ። ወትሮውንስ ነብይ ጋር ተወዳድረልና ጨንፍ እኛ አብዲነን አሉና በቃ እጅ ሰጡ ማለት ነው። ያንን እንግዲህ የአላህ Subhanahu Wa Ta'ala ተአምር አንተ እዛ ነበርክ እንደዛ ጊዜ ጣስጣጣሉ ውሃ ላይ ቀለማቸውን ሲወረውሩ ይላቸዋል ነብዩ መሐመድን። የት ስንት ሺህ አመት ነው ተዛ መካከል ያለው እና ያንን ነገር እኔ ባልነግርህ ኑሮ እንዴት ልታቀው ትችል ነበር? ይሄንን የታሪክ እንቆ የሆነ ነገር እኮ ነው የምነግርህ ያለው። በዛ ሰዓት ማንንም ሰው አንተ እዛም አልነበርክም፣ እንኳን አንተ ወላጆች አልተወለዱም፣ አገሩም ደግሞ አካባቢው አልነበረም፣ በተሰቦች ባፈታሪክ እንኳን አልሰሙም። ይሄን ነገር ከየት አመጣኸው እኔ ባልነግርህ ኑሮ ይላቸዋለኛ ነብይ ማለት ነው። አዩም የክፉሉ መርየም ወማ ኩንተ ለደህም ይደኽተሲሙን መርየምን ያሳድግ ሲወዛገቡና ሲከራከሩ አንተ አጠገባቸው አልነበርክም። እኔ ነኝ ይህን ታሪክ አምጥቼ የነገርኩህና በዛ አጋጣሚ አንተም የአላህ ነብይ ለመሆንህ ከሚያረጋግጡት ታምር ይህን ታሪክ በዚህ መልክ ቁልጭ አድርገህ ማቅረብህ አንዱ የሚጠቀሰው ነው ይላቸዋል ማለት ነው። ስለዚህ ወቅቱ ያው ስለተገባደደ የዛሬው እዚሁ ላይ ይቋጫል። ታሪኩ እንዳለ ነው፣ እንደገና እንደተጀመረ ነው ያለው። የነብዩላህ ኢሳ አወላለድ ግን አልተጀመረም። አሁን እናቲቱ መርየም ላይ ያለው ጉዳይ ላይ ነው የቆምነው። ነገ አላህ ፍቃዱ ከሆነ በቀጣው እንመለስበታለን። ብዙዎቻችሁ እንደማትቀሩ ተስፋ እናደርጋለን። ነገ ሰለላሁ ዐለይሂ ወሰለም አለ ነብዩ